ጌታ ይባርካችሁ። ወደ ቤት ስለመጣው ደስ ብሎኛል። እንደ ቤቴን የሚሰማኝ ይሄ ቦታና የማቀው ፊት ነው ሁሉ ፊት። ጌታ ይመስገን። ደስ ብሎኛል በጣም። ስለዚህ እድልም እግዚአብሔር ይባረክ። ሁላችሁንም ሰላም ብያችኋለሁ። ጌታ ይባረክ። ከጌታ ቃል እንከፋፈላለን፣ ግን ከመከፋፈላችን በፊት ቴንኪዩ ማለት ፈልጋለሁ ይህን እድል ስላገኘውኝ። እግዚአብሔር ይባርካቸው። ሜርሲንም ፓስተርንም የጌታ በረከት በእነሱ ላይ ይሁን። የሚሰብኩት ስለሌላቸው ሳይሆን የሰጡኝ ይህንን ቦታ ስላለቀባቸው አይደለም ቃል፣ ግን በእኔ ውስጥ ያለውን አክብረው ስለሰጡኝ እግዚአብሔር ይባርካቸው። ጌታ ይመስገን። ታናሽን ማክበር ብዙ ጊዜ ከባድ ነው፣ ግን ታናሽን የሚያከብር ልብ እግዚአብሔር ሲሰጥ አፕሪሼት ማድረግ ደግሞ አስፈላጊ ነው። ብዙ ጊዜ ኢየሱስ ክርስቶስ በጣም ደስ የሚል ምርጥ አምላክ እንደሆነ እናውቃለን። ደቀ መዛሙርቱም ደስ እንደሚሉ እናውቃለን። ጴጥሮስ ሲባል ትዝ የሚላችሁ ፊት ምን አይነት ፊት ነው? የሆነ ጺማ ምናምን አይደል? የሆነ እንደዚህ ጺሙ እንደዚህ ያለ ምናምን እንደሱ አይነት ፊት ነው የምናየው። ግን ኢየሱስ ግን ሲያገለግል የ30 ዓመት ወጣት ነበር እና 30 ዓመት ነበር። 30 ዓመት ማለት ያለፋችሁ ሰዎች ራሳችሁን አስቡትና ኢየሱስ ሲመጣ ወጣት ልጅ ነው፣ የ30 ዓመት ጎረምሳ ነው እና እንትን ሲያዩት እነዚህ ካህናቱ ምናምን ትልልቆቹ እያሉ የሚሄዱት ሲያዩት ሕፃን ልጅ ነው፣ ነገ ዘሎ ይበርድለታል የሚባል በዚህ እድሜ ማለት ነው። እና ከሱ ትልቅ ነገር አልፈለጉም፣ ግን የእግዚአብሔር ልጅ ነው። ስለዚህ 30 ዓመቶች ዓለምን መቀየር የሚችሉት እነሱ ናቸው። ታናናሾችን ማክበር አስፈላጊ ነው፣ የእግዚአብሔር እጅ ስለሚገለጥባቸው። አንተ ወጣት ሳለህ ወገብን ራስ ትታጠቅ ነበር፣ ስታረጅ ግን ሰው ነው የሚያስታጥቀ፣ የማትፈልገው ቦታ ይወስዳል። ይሄ ማለት ግን ትልቅ ሰው ደግሞ አይከበርም ማለት አይደለም። መጽሐፍ ቅዱስ በጽድቅ መንገድ ይመጣል ይህ ሽበት ይላል። ስለዚህ ይሄን ሽበት አክብረው ይላል። በጽድቅ መንገድ ነው የሚመጣው። እግዚአብሔርም በዘመናት የሸመገለ ነው የሚባለው ስሙ። ስለዚህ መቀባበሉ አስፈላጊ ነው። ትንሽን እሱ ትንሽ ነው አያውቅም አይባልም። ትልቅም ደግሞ እሱ ደግሞ ምንም አያውቅም አይባልም። ሁል ጊዜ ብሉይ ኪዳንን ስናስብ ብዙ የማያውቁ ሰዎች ነው የሚመስሉን፣ በጣም ግን የሚያውቁ ሰዎች እነሱ ናቸው። አዲስ ኪዳን ላይ ብቻ ይመስለናል ትልቅ ነገር ያለው አይደል? ግን አይደለም። ልገባም አልፈልግበት ቦታ እየገባው ስለሆነ ላቁ። ጌታ ይመስገን። ብቻ ዋና ልል የፈለግኩት ምንድነው፣ እግዚአብሔር ይባርካችሁ። ሜርሲ ፓስተሬ በጣም አመሰግናለሁ። ታናሽ ወንድማችሁን ግን እግዚአብሔር ይናገረናል በአንተ በኩል ብለው ይህን እድል ስለሰጡን ጌታ ይመስገን። ዛሬ ከእግዚአብሔር ቃል የምንከፋፈለው ርዕስ ከምሰጠው አንድ ጊዜ አንድ ጓደኛ የነገረኝ ልንገራችሁና በሱ ርዕስ እንሄዳለን። ምንድነው የነገረኝ? አንድ ሰውዬ ትልቅ ሰውዬ ናቸው። ወጡና ዛሬ ማካፈላችሁ አሉ፣ ርዕሱ ብቢባ ይባላል አሉ። እና ሰው ግራ ገብቶት ብቢባ እያሉ ልለው የፈለግኩት እንግሊዘኛው ኢፍ ይለዋል አሉ። አማርኛው መዝገበ ቃላት ሲያዩ ብቢባ ነው የሚለው። ለካ ምን ማለት ነው? ብትመጣ ባትመጣ፣ ቢሆን ባይሆን ምናምን ለማለት ብቢባ ነው። ስለዚህ ርዕሳቸው ብቢባ ነበረ። ምናልባት ርዕሴን መጨረሻ ላይ ስትጨርሱት ብቢባ ሊሆን ይችላል ርዕሱ፣ ግን እንደዚህ አይነት መገለጥ ኖሮኝ አያውቅም። ጌታ ይመስገን። በጣም በቃ ማለት ሳስበው ራሱ ላወራው እንደሆነ ደስ ነው የሚለኝ። የሆነ ፍቅር እንደያዘው ሰው አለ አይደል? ደስ የሚለው ሰው እንደዚህ አይነት ደስ ብሎኝ አያውቅም። ጌታ ይመስገን። ሁሌ ግን አለ መጽሐፍ ቅዱስ ውስጥ፣ ለምን እንደሆነ አላውቅም፣ ያላየሁት እስካሁን። ሁሉ ቦታ አለ፣ ብሉይ ኪዳንም አለ፣ አዲስ ኪዳንም አለ፣ ሁሉ ቦታ አለ፣ ግን አይቼው አላውቅም። እሱም የምንነጋገረው ስለ ኢየሱስ ስም ነው። ጌታ ይመስገን። አሜን። የኢየሱስ ስም አሜን። ግን እሱን ነገር ከመናገር በፊት በጣም በፍጥነት በጣም ቶሎ ብዬ በቻልኩት ፍጥነት በጣም ስለሚረዳን አመለካከታችንን ከዚህ አንጻር ካላየ ነው የምናገረው ነገር ሊገባን ስለማይችል በደንብ ስለ አንድ ነገር እናገራለሁ። እሱም ስለ ብሉይ የሂብራይክ
ቲንኪንግ እና የግሪክ ቲንኪንግ የሚባል ነገር አለ። እንደ ዕብራውያን ማሰብና እንደ ግሪክ ማሰብ የሚባል ነገር አለ። መጽሐፍ ቅዱስ ብሉይ ኪዳን ሙሉ ለሙሉ የተጻፈው በዕብራውያን ነው። የተጻፈው ቋንቋው ዕብራዊ ነው። አዲስ ኪዳን ደግሞ የተጻፈው በግሪክ ነው። ቋንቋው ግሪክ ነው። ስለዚህ የሂብሪው ቲንኪንግ ካለ የግሪክ አስተሳሰብ አለ፣ የግሪክ ቲንኪንግ አለ። ሁለቱ ደግሞ በጣም ኮምፕሊትሊ የተለያዩ ናቸው። የግሪክ አስተሳሰብና የሂብሪው አስተሳሰብ አይገናኝም። መጽሐፍ ቅዱስ ግን የተጻፈው ብሉይ ኪዳን ሙሉ ለሙሉ በምንድን ነው የተጻፈው? በሂብሪው ነው። አዲስ ኪዳን ደግሞ የተጻፈው በግሪክ ቢሆንም እንደ ሂብሪው በሚያስቡ ሰዎች ነው የተጻፈው። ስለዚህ ሲጽፉት የጻፉት በሂብሪው ቲንኪንግ ግን በግሪክ ቋንቋ ነው የጻፉት። ግን መጽሐፍ ቅዱስን ስናነበው አሁንም የምናነበው በግሪክ ነው። ስለዚህ መጽሐፍ ቅዱስ ዋናው ዓላማው ያቅተናል፣ ይጠፋብናል። ለምሳሌ ማወቅ የሚለውን ቃል ስናስብ መጽሐፍ ቅዱስ እሱን የሚለው ያዳ ነው። ያዳ ማለት ሪሌሽናል ነው። ማወቅ ግን በግሪክ ግን ምንድነው? ኢንፎርሜሽን ነው። እውቀት ሲባል ሰው ስለሆነ ነገር ያውቃል ሲባል ማለት ነው፣ ኢንፎርሜሽኑ አለው ማለት ነው። ግን በሂብሪው ግን ለሂብራይክ በሆነ ቲንኪንግ ግን ያዳ ስትሉ ምን ማለት ነው? ሪሌሽንሺፕ ማለት ነው። አዳም ሔዋንን አወቃት ሲል ምን ማለት ነው? ስለ እሷ ኢንፎርሜሽን ኖረው ማለት አይደለም፣ አብሮተኙ ማለት ነው። አዳም ሔዋንን አወቃት ማለት ሪሌሽን አለው። ግን ምንድነው? አወቃት ሲል ያዳ ነው የሚለው። እኛ ግን እንደ ሂብሪው ስናስብ ግን ምንድነው የምንለው? ስለ እሷ ኢንፎርሜሽን የያዘ ነው የምንለው። መጽሐፍ ቅዱስ እኔም ብታውቁ ሲል እግዚአብሔር ምን ማለቱ ነው? ከኔ ጋር ሪሌሽንሺፕ ጀምሩ ማለቱ ነው እንጂ ስለ እኔ ኢንፎርሜሽን ያዙ ማለቱ አይደለም። ስለዚህ ይሄ አመለካከታችን መጽሐፍ ቅዱስን ስናነበው ኮምፕሊትሊ ይለውጠዋል። ስለዚህ ማወቅ ሲል ህዝቤ እውቀትን ከማጣት የተነሳ ጠፍቷል ሲል ህዝቤ ኢንፎርሜሽን የለውም አይደለም፣ ህዝቤ ከኔ ጋር ሪሌሽንሺፕ የለውም ነው። አያችሁ ሲለወጥ እንደ ግሪክ ማሰብና እንደ ሂብሩ ማሰብ ኮምፕሊትሊ የተለያየ ነው። እነዚህን 5 የተለያዩ ቦታዎች ላይ ብቻ ነግራችኋለሁ። ሳጠናው ከዛ በላይ ነው፣ ግን 5 ነገር ቶሎ ነግራችሁና ወደ ስብከት እሄዳለሁ። ኦኬ፣ ስብከት ይሄ ስላልሆነ ግን ልናገረው የምፈልገውን ነገር በጣም ስለሚይዘው ይሄ አመለካከት ግን አንድ ነገር ልጨምርላችሁ ከዛ ፊት። ለምሳሌ እግዚአብሔር ሙሴን መጥቶ ሲያወራው ሙሴ እንደዚህ አለ፣ አንተ በስምህ አወቅኩህ አልከኝ፣ እኔ ግን አለ አውቅ ዘንድ እባክህን እፈልጋለሁ አለው። ከዛ እግዚአብሔር መጥቶ ምን አለው? ቁጥር 19 ላይ ደግሞ እመጣለሁ ካንተ ጋር እሆናለሁ ስሜንም አውጅልሃለሁ አለው። ምን እንደሆነ ታውቃላችሁ? ሙሴ መጥቶ እግዚአብሔርን በስምህ አወቅኩህ አልከኝ አላቀህም ሲለው ኦኬ እኔም ደግሞ ስሜን እነግርሃለሁ ነው ያለው። አወቅኩህ በስምህ ለምን እንዳለ ግን በኋላ ስነግራችሁ ይገባችኋል። አሜን። አወቅኩህ በስምህ ማለት ማወቅ ምንድነው አልኳችሁ? ያዳ በሉ እስቲ አሜን። በሉ እስኪ ያለልን ብዙ ጊዜ ግን ደስ ይላል። ያዳ ማለት ነው ሪሌሽናል ነው። በስምህ የሚለው ደግሞ አወቅኩህ ስምህን አይደለም፣ በስም እማወራው ዛሬ ስለሱ ነው። ከዛ እግዚአብሔር መጣና ምን አለው? እኔም መጥቼ ስሜን አውጅልሃለሁ አለው ይላል። ከዛ እግዚአብሔር መጣና አጠገቡ ቆመ ይላል። እግዚአብሔር ወርዶ አጠገቡ ቆመና የእግዚአብሔርን ስም አወጀ። እግዚአብሔር መጥቶ አብሮት ቆሞ የእግዚአብሔርን ስም አወጀ። ዛሬ የምናወራው ስለሱ ነው። ስለዚህ ሃሌሉያ ነግሬያቸዋለሁ። ፍቅር እንደያዘው ሰው ነው ይሄንንም ወደው። መጽሐፍ ቅዱስ ላይ ለምሳሌ አመለካከት ልዩነት ልንገራችሁ። እሺ ኮርኒንግ የሚባል ከተማ እኖር ነበረ። ጌታ ይመስገን። እና እዛ እኖር ነበረ። እዛ ባይብል ስተዲ የምናደርግባቸው ፈረንጆች ነበሩና ከነሱ ጋር ባይብል ስተዲ ስናደርግ አንድ ጊዜ ሊድ እያደረኩ ነበርና ጠየኳቸው። ደረቱን መታ እየደቃ ምናምን የሚለውን ቃል ማለት ነው ምን ይመስላችኋል? ደረቱን እየመታ ነበረ ምናምን ብዬ ስላቸው አንደኛው ምን አለኝ? አም ዘ ማን እያለ ነው አለኝ። አቁም አም ዘ ማን። ምክንያቱም እነሱ ባስኬትቦል ሲያስገቡ ምናምን ይላሉ አይደለ? የሆነ ነገር ሲያስቆጥሩ እና ደረቱን እየመታ ነበረ ማለት ነው እላቸዋለሁ። አም ዘ ማን እያለ ነው አለ። እንዴ ንስሐ እየገባ እኮ ነው። ለምንድን ነው ግን? ካልቸራቸው ስለሆነ አያውቁትም። እኛ ግን ደረት መድቃት በደንብ ነው የምናውቀው። ለምን? ካልቸራችን ነው። አያችሁ፣ ማወቅ ካልቸሩን ይገባናል። መጽሐፍ ቅዱስ እንደዛ ነው የተጻፈው፣ ሂብራይክ በሆነ ካልቸር ነው። በመጀመሪያ ግሪክ አመለካከቱ አብስትራክት ነው። ሂብራውያን ግን አመለካከታቸው ግን ኮንክሪት ነው።
ይህ ማለት ነው ፕሌቶኒክ የሚባል አመለካከት አለ። ብዙ ወደ ዝርዝር ውስጥ አልገባም፣ ምክንያቱም እንዳይረዝምብኝ ስለምፈልግ። ሪያሊቲን ሲያስቡ ሁሉ ጊዜ የሚሉት ይሄ ነገር ውስጡ ምንድነው ያለው፣ ከምንድነው የተሰራው ምናምን እያሉ ነው የሚፈላሰፉት። ለዛ ነው ፍልስፍና ግሪካዊ ነው። ዕብራዊ ግን ሲያስቡ ስለ እግዚአብሔር ሲያስቡ ምንድነው ነገሮች ተለዋዋጭ ናቸው፣ እግዚአብሔር ደግሞ በነገር ውስጥ የሚኖር ነው። ስለዚህ ነገሮች ውስጥ የሚንቀሳቀስ ነው እግዚአብሔር፣ ሁሉ ነገር ውስጥ ያለ ነው እያሉ ነው የሚያስቡት። ለምሳሌ መናገር ማለት ለሂብራይክ አስተሳሰብ ምንድነው? መናገር ማድረግ ማለት ነው። እግዚአብሔርም አለ ሲል አደረገ እንደማለት ነው ለነሱ። እግዚአብሔርም እንደዚህ ይሁን አለ ሲል አደረገ እንደማለት ነው ለነሱ። ለነሱ ማለት ማድረግ ነው። እወድሃለሁ ማለት ንግግር ብቻ ሊሆን አይችልም፣ ማድረግ ነው። ለዛ ነው መጽሐፍ ቅዱስ ላይ ሙሉ ለሙሉ መታዘዝን ምን እንደሚለው ታውቃላችሁ? መስማት ነው የሚለው። መስማት ማለት ድምጽ መስማት ማለት አይደለም። መስማት ማለት መታዘዝ ማለት ነው። ብትሰሙኝ ሲል የሆነ ድምጽ ብትሰሙ አይደለም። ብትሰሙኝ ሲል ብትታዘዙኝ ማለቱ ነው። ኦኬ። ስለዚህ ማድረግ እንደዛ ነው፣ እምነትም እንደዛ ነው። ያዕቆብ ለ12ቱ ለተበተኑት ትውልድ ትራይብ ሲናገር ሲጽፍ ምን አለ? ሲናገር እምነት አለኝ ትላለህ፣ እምነትህን በስራ ካላሳየኸኝ እንዴት አውቃለሁ ይላል። በ12ቱ ትራይብ የተለያየ ቦታ ስለተበተኑ እያሰቡ ያሉት አሁን ግሪካዊ ሆነበት። እምነት አለኝ ብላችሁ ግን ስራ የላችሁ ምን ማለት ነው? it doesn't even go together እያለ ነው። እሱ ግራ ገብቶታል። ለምን? የሚያስበው እሱ እንደ ሂብሩ ነው፣ እነሱ ደግሞ ግሪካዊ ነው ሆኑና እምነት አለኝ ይላሉ፣ ግን የሚያደርጉት ነገር የላቸውም። ግራ ገባው። ምንድነው የምትሉት እያለ ነው ማለት ነው። ኦኬ። ታይም ደግሞ ለግሪክ ሊኒያር ነው፣ ለሂብሩ ግን ሲክሊካል ነው። ስለዚህ ስለ ጊዜ ስታስቡ ግሪክ የሚያየው ምንድነው? ትላንትና፣ ዛሬ፣ ነገ ብሎ ነው። ሂብሩ ግን የሚያስበው ምንድነው? የተፈጸመ ነገርና ገና እየተፈጸመ ያለ ነገር ብሎ ነው የሚያስበው። ሁለት ነው። የተፈጸመ አለ፣ ያለቀ ነገር አለ፣ ፐርፌክት የሆነ ነገር አለ፣ ገና ኢምፐርፌክት የሆነ ነገር አለ፣ ገና እየሆነ ያለ ነገር አለ። የሚገርማችሁ እንደው ታውቃላችሁ የእግዚአብሔር ስም የተፈጸመው አይደለም እየሆነ ያለው። ለምሳሌ መጽሐፍ ቅዱስ ላይ ስም ማን ነው ብሎ ሲለው ሙሴ እግዚአብሔርን እንደዚህ አለ፣ ኢሄር አሸር ኢሄር አለው። እንደዛ ሲለው በእንግሊዘኛ ሲተረጉሙት ምን አሉት? አያም ዳራያም አሉት። አያም የተፈጸመ ነገር ነው። ግን አማርኛችን ግን ሲተረጉመው ግን እኔ ነኝ አይደለም ያለው፣ ያለው የነበርኩ እኔ ነኝ። ለምን እንደሆነ ታውቃላችሁ? ቃላቱ አይደለም ግን የሚለው ግራ ገብቶት ነው። ቃሉ ምንድነው? I am that I am, I will be what I will be አይነት ነገር ነው። ቃሉ ሁለቱንም ነው ያዘው። ቃሉ የሆንኩትን ነኝ የምሆነውንም መሆናለሁ አይነት ነገር ነው። ስለዚህ እንግሊዘኛው የሆንኩትን ነኝ ብቻ ሲል አማርኛው ግን ኖ የሆንኩትን ነኝ ብቻ አይደለም የምሆነውንም እሆናለሁም አለው። ስለዚህ ያለው የነበርኩ ነኝ፣ የነበረ ነኝ ግን ያለሁም ነኝ ብለው ለማለት ሞከሩ። ታይም እንደዛ ነው። ስታዩ ብዙ ቦታ እንደሱ ነገር አለ። ኦኬ ስብከት ያዩን። ሌላኛው ደግሞ እውቀት ነው። እውቀት ነግሬያቸዋለሁ። ኢንፎርሜሽን እና ሪሌሽንሺፕ አብሮ ሪሌት ማድረግ አለ። ስለ እግዚአብሔርም ደግሞ ፊሎሶፊካል የሆነና ሪሌሽናል የሆነ አምላክ እንደሆነ የተለያየ ነገር አለ። መጽሐፍ ቅዱስ በጣም የሚለው የተለያየና ሲስተማቲክ ቴዎሎጂ የሚባል በጣም የተለያየ ነገር የሚሉት አይነት ነገር ታያላችሁ። ለምሳሌ ሲስተማቲክ ቴዎሎጂ አሪፍ ነው፣ ስለ እግዚአብሔር የሚያጠናው ነገር ነው። ቴዎሎጂ መጥፎ አይደለም፣ ግን ቴዎሎጂ ግን እግዚአብሔር አይደለም። ቴዎሎጂ ማለት ነው። ቲዮ ማለት እግዚአብሔር ማለት ነው። ሎጂ ማለት ስተዲ ማለት ነው። ባዮሎጂ ባዮ ማለት ላይፍ ማለት ነው። ሎጂ ማለት ስተዲ ማለት ነው አይደል? በርኖሎጂ በርኒ ማለት በርኒ ነው። ሎጂ ማለት ስተዲ ማለት ነው። ቲዮሎጂ ቲዮ ማለት ጋድ ማለት ነው። ሎጂ ማለት ስተዲ ማለት ነው። ስለዚህ ቴዎሎጂ ማለት ነው ሰው ስለ እግዚአብሔር ሲያጠና ማለት ነው። ኦኬ። አሁን እስቲ ሜርሲዮሎጂ ምን ያህሎቻችሁ ትክክል ማስተማር የምትችሉ ይመስላችኋል? ግን ሜርሲዮሎጂን ብታስተምሩ ነው የሚሻላችሁ ወይስ ብታቋት? ቴዎሎጂ ብዙ ጊዜ የሚቸገረው እሱ ነው። ስለ እግዚአብሔር ኢንፎርሜሽን አለው፣ እግዚአብሔርን ግን አያውቀው። እግዚአብሔር በአራት አይከፈልም። እግዚአብሔር ነው። እግዚአብሔር 6 አይነት ባህሪ የለውም። እግዚአብሔር ነው። እሱን ማወቅ ነው እንጂ የሚያስፈልገው ስለ ባህሪው ኢንፎርሜሽን ማግኘት አይደለም የሚያስፈልገው። ኦኬ እዚህ ውስጥ አይደለም ሉጣ። ሳልቬሽን
ግሪክ የሚያስበው አመለካከት አለ፣ ሂብሩ የሚያስበው አመለካከት አለ። አሁን እዚህ ጋር በደንብ ስሙኝ እሺ። ሳልቬሽን ማለት ግሪክ የሚያስበው ምንድነው? የባህሪ ለውጥ ነው። ሳልቬሽን ማለት ማቴሪያል እና ስፒሪቹዋል የሆነ ሁለት የተለያየ አገር ዓለም አለ ነው የሚለው። ሁለት የተለያየ ሬልም አለ፣ ማቴሪያል እና ስፒሪቹዋል። ኦኬ ማቴሪያሉ የሆነው ኮራፕትድ ነው፣ ስፒሪቹዋል የሆነው ኢንኮራፕትድ ነው ብሎ ነው የሚያስበው ግሪክ። ኦኬ ስለዚህ መዳን ማለት ከማቴሪያል ወጥቶ ወደ ስፒሪቹዋል ማለፍ ማለት ነው። ግሪክ የሚያስበው መዳን ማለት ከኮራፕቲብሉ ወጥቶ ወደ ኢንኮራፕቲብሉ መሄድ ማለት ነው። መጥፎ አይደለም ግን ሙሉ አይደለም። ሂብሩ ደግሞ የሚያስበው ደግሞ መዳን ማለት የቦታ ለውጥ ማለት ነው የሚለው። መዳን ማለት ሳልቬሽን ኢዝ አ ሪሎኬሽን። ትላንትና ግብጽ ነበርክ፣ ዛሬ ከነዓን ነህ። የሆነ ባህር ተሻግረ ከግብጽ ወደ ከነዓን ገብተሃል ማለት ነው። ስለዚህ ሳልቬሽን ሪሎኬሽን ነው። ትላንትና መኖሪያ ምድራዊ ነበረ፣ ዛሬ ግን ሰማያዊ ዜጋ ነህ። አያችሁት? ሪሎኬሽን ነው። ሰውየው የሆነ ባህሪ አሁንም ሊኖረው ይችላል። it doesn't matter. it's now he lives in a different place. አያችሁ? የሚኖረው ሌላ ቦታ ነው። ትላንትና የሚኖረው እዛ ነበረ፣ ዛሬ የሚኖረው ግን እዚህ ነው። ሳልቬሽን ማለት ለነሱ ሪሎኬሽን ነው። ስለዚህ እናንተ ሰዎች በሰማያዊ ስፍራ አስቀምጠን ሲል ምን ማለቱ ነው? ሪሎኬት ተደርገናል ማለት ነው። ሳልቬሽን ሪሎኬሽን ነው። የግሪክ አመለካከት መጠመቅ ስርዓት ነው። ከክርስቶስ ጋር እንደተቀበራችሁ እንደሞታችሁ የምታሳዩበት ቦታ ነው። ስርዓት ነው፣ የሆነ ሳክራመንት ነው ምናምን አይደል? የሂብሩ አመለካከት ግን ምንድነው? ዮርዳኖስን እንደተሻገርኩ አሁንም የምሻገርበት መንገዴ ነው ማለታችሁ ነው። እንደተሻገርኩ የምሻገርበት መንገዴ ይሄ ቦታ ነው። ሪሎኬት የማደርግበት የምሻገርበት፣ ያመነ የተጠመቀ ይድናል ሲል ይሄ ሪሎኬት የማደርግበት እሱ ዮርዳኖሴ ነው እያላችሁ ነው። መሻገሪያችሁ ቦታ ነው። አሁን ከእግዚአብሔር ጋር በሰማይ ስፍራ ተቀምጣችኋል። ስለ ስፔስ ልናገርና ሳክሬድ ስፔስ የሚባል ነገር ደግሞ አለ። ይሄንን ነው አሁን ስለ ስምና ስለ ቦታ ስለሆነ ላወራ ያለሁት። ይሄንን በደንብ ስሙኝ ኦኬ። ስምና ቦታ ደግሞ መጽሐፍ ቅዱስ ላይ አቀማመጡ ለየት ይላል። ለምሳሌ ግሪክ የሚያስበው ምንድነው? እግዚአብሔር ሁሉ ቦታ አለ፣ ስለዚህ ሁሉም ቦታ ከየትም ቦታ አይለይም የሚል አመለካከት አለው። ሁሉ ቦታ ስላለ እግዚአብሔር ሁሉ ቦታ ከየትም ቦታ ብዙ የተለየ አይደለም። ምክንያቱም እግዚአብሔር ሁሉ ቦታ አለ፣ እዚህም አለ፣ እዛም አለ፣ እዚህም አለ፣ በዛም አለ። ግሪክ እንደዚህ ቢያስብም ሂብሩ ግን የሚያስበው እንደዚህ አይደለም። ቦታ ከቦታ ይለያል። እግዚአብሔር ሁሉ ቦታ አለ። እግዚአብሔር ግን ይሄን ተራራ መርጫለሁ፣ ይሄን ሀገር መርጫለሁ፣ ይሄንን መሬት መርጫለሁ፣ ይሄንን ድንጋይ መርጫለሁ የሚለው አለው። ስለዚህ ቦታዎች እግዚአብሔርን አክሰስ የምናደርግባቸው፣ ሁሉ ቦታ ያለውን እግዚአብሔርን አክሰስ የምናደርግባቸው ደጆች ናቸው ብለው ያስባሉ። ሙሴን ልክ ቁጥቋጦ ጋር ሲደርስ ምን አለው? እግዚአብሔር መጣና you are in a holy ground, take off your shoes አይደል ያለው? የተቀደሰ ቦታ ላይ ነህና ጫማን አውልቅ አለው። አያችሁ ምን እንዳለ? የሆነ ለየት ያለ ህልውና ያለበት ቦታ ነው ያለው አይደለም ያለው። መሬቱ የተቀደሰ ነው። እግዚአብሔር አንዴ ከነካው ቅዱስ ነው። ያ መሬት እግዚአብሔር ስለነካው መሬቱ ቅዱስ ነውና ጫማን አውልቅ አለው። ጫማን አውልቅ ማለቱ ደግሞ ጫማ ይሸታል፣ እባክህ ጫማን እዛ ጋር አይደለም፣ ቆሽሿል ጫማ እዛ ጋር አይደለም፣ እኔና አንተ እንነካካ ማለቱ ነው። በሆነ ነገር ከቨር አትደረግ ማለቱ ነው። እኔና አንተ እንነካካ ያለው ነው። I just want to touch you, just take off your shoes, let me touch you። እንነካካ ያለው ነው። ስለዚህ ጫማን አውልቅና እኔና አንተ እንነካካ። ይሄ ቦታ የተቀደሰ ነው። ስለዚህ ቦታ ሁሉ ቦታ አንድ አይደለም፣ ሁሉ ቦታ ይለያያል። ለዛ ነው ኤልያስ 40 ቀን ይሄዳል የሆነ ቦታ። ለምን ነው የሚሄደው? ምን 40 ቀን አስኬደው? ሁሉ ቦታ እግዚአብሔር የለ። ቦታ ይለያያል። ቦታ ከቦታ ይለያል። ሲያጉረመርም ሂዶ ወደ ተራራ ውጣና ጠብቀው እግዚአብሔርን አለው። ቦታ ከቦታ ይለያል። ቅዱስ አለ፣ ቅድስተ ቅዱሳን አለ። ቅዱስ ላይ ማድረግ የምትችሉትን ቅድስተ ቅዱሳን ማድረግ አትችሉ። ቦታ ከቦታ ይለያል። እስቲ አንድ ላይ ይለያል በሉ።
ኦኬ ስለዚህ ወደ ስብከቴ ልሂድ። ኦኬ አሁን የአመለካከት ልዩነቱ ገብቷቸዋል አይደለ? ስለዚህ ካሁን በኋላ ስናገር የምናገረው ነገር በደንብ ይገባቸዋል። የምናገረው ስለ ሂብራይክ የሆነ አመለካከት ነው እንጂ ግሪክ የሆነ አመለካከት አይደለም። ስለዚህ እሱን ልዩነቱ ለምን እንደዚህ እንደሆነ አንዳንዴ እያየነው ማናየው ለምን እንደሆነ የሚገባን አሁን ነው። መጽሐፍ ቅዱስ ላይ አለ ግን እያየነው ግን አናየው። ለምንድን ነው ስንል የምናስበው እንደ ግሪክ ስለሆነ ነው። ኦኬ ዘፍጥረት 28 ላይ እንደዚህ ይላል። 28:17 ላይ ያዕቆብም ፈራ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ያዕቆብ ፈርቶ እንደዚህ አለ፣ ይሄ ስፍራ እንዴት ነው የሚያስፈራው? ይሄ ስፍራ የእግዚአብሔር ቤት ነው። ይህ ስፍራ የሰማይ ደጅ ነው። ቤትም ደጅም የእግዚአብሔር ቤት ነው፣ የሰማይ ደጅ ነው። ምን መሰላችሁ? ይህ ስፍራ የእግዚአብሔር ቤት ነው፣ የሰማይ ደጅ ነው። ሜርሴ ትላንትና ጦርነትህን ምረጥ ብላኛለች። ስለዚህ አንዳንድ ነገር አለማለት ይሻላል መሰለኝ። የሰማይ ደጅ ነው። አይገርምም? ቤቱ የሰማይ ምንድን ነው? ደጅ ነው። ሌላ ማለፊያ ነው። ቤቱ ሌላ ቦታ መግቢያ ነው። ቤቱ ደጅ ነው። እኛ ቤት የምናውቀው ቤት ነው፣ ደጅ የምናውቀው ደጅ ነው። ኖ እንደ ግሪክ አታስበውንም። ቤቱ ደጅ ነው። ቤቱ ስትገቡ ሌላ ቦታ እየገባችሁ ነው። ቤቱ ስትገቡ የምትገቡበት ሌላ ቦታ አለ። ቤቱ ምንድነው? የሰማይ ደጅ ነው። ስለዚህ እዛ ቤቱ ስትገቡ የሆነ ደጅ ከፍታችሁ እየገባችሁ ነው ማለት ነው። ምናልባት ረጅም ጊዜ አንድ ጊዜ ወሰድኩት ምን መሰላችሁ? አራተኛውን ዳይሜንሽን ለማሰብ ምን ሊሆን ይችላል የሚለው ነገር ለማሰብ በጣም ጊዜ ወስጄ ነበር። መጽሐፎች ገዝቼ ምናምን ስፈላሰፍ ነበር። በእውነት ስፈላሰፍ እንዴት ደስ የሚል ፍልስፍና እንደሆነ። ምክንያቱም ማየት ፈለኩ። አራተኛው ዳይሜንሽን እንዴት ነው ሊሆን የሚችለው? የት ጋር ነው ሊቀመጥ የሚችለው? እንዴት ነው ሊሆን የሚችለው? ምናምን የሚለውን ነገር ማለት ነው። ግን ታውቃላችሁ የእውነት እመኑኝ እሺ፣ በደንብ ተፈላስሽበታለሁ። በር ቢኖረው በሩ እንደሆነ ታውቃላችሁ ቤት ነው። ምክንያቱም በሁለት ዳይሜንሽን አሁን ብስልላችሁ በር ምንድነው? አራት ማዕዘን ነው። ግን የእውነት በር አራት ማዕዘን ነው አይደለም። የሆነ እንደዚህ የሚል ነገር አለው አይደለ? በአንድ ዳይሜንሽን ደግሞ በር ብስል መስመር ነው። ኢንጂነሪንግ ስንማር በር ምናምን ሲያስሉን አንድ መስመር ነው የሚያስሉን። ቶፕ ቪው አንድ መስመር ነው። መስመር ነው ግን አይደለም፣ በር ነው። ስለዚህ በሁለት ፕሌን በር አንድ መስመር ነው። በሶስተኛ ፕሌን በር እንደዚህ የሚከፈት ነገር ነው። በአራተኛ ፕሌን በር ምንድነው? ቤት ነው። በሩ ደጅ ነው። ኦኬ ፍልስፍና ስለሆነ ይቀር። አንደኛ ሳሙኤል 5:4 ላይ ከዚህ ጋር ልጀምር ስብከቴን። እሺ አንደኛ ሳሙኤል 5 ምዕራፍ 5 ቁጥር 4 እስከ 5 በነጋውም ማለዱ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹን ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ምንድነው እያወራ ያለው እንድትሉኝ እፈልጋለሁ፣ ግን ለመቸኩል ብዬ ነው። ዳጎንን አስቀመጡትና ከታቦቱ አጠገብ ታቦቱን ወስደው ወደ ዳጎን ክፍል አስገቡትና አስቀመጡት። ከዛ ጠዋት ሲመጡ ዳጎን ወድቋል። መልሰው ሲያስቀምጡት ዳጎን ወድቋል። ግን ያለበትን መንገድ ይዩትማ ምን እንዳለ። ካህናቱ ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። መድረክ የሚለው ምንድነው ታውቃላችሁ? ትሬሾልድ ማለት ጌት። የዳጎንን ትሬሾልድ እስከ ዛሬ ድረስ አይረግጡም። ምን ማለት ነው? የዳጎንን ጌት የዳጎን ቤት ሲገቡ የሚገቡበት የሆነ ቦታ አላቸው። የሚያልፉበት የሆነ ቦታ አላቸው። የሆነ የሚገናኙት ነገር አላቸው። ልክ ግን ታቦቱ ሲመጣ
ዳጎንን እዛ ጋር ስለሰባበረው ልክ እዛ ጋር ሲገቡ ካሁን በኋላ የሚሆነው ነገር ሌላ ስለሆነ ሁለተኛ በዳጎን ደጅ ውስጥ አያልፉ። ታቦቱ ሲገባ የዳጎንን ደጅ ምን አለው? ዘጋው። ስለዚህ ዳጎን መውጣት አልቻለም፣ እነሱም ወደ ዳጎን መግባት አልቻሉ ማለት ነው። አክሰስ ማድረግ አልቻሉ ማለት ነው። ስለዚህም እግዚአብሔር ለአብርሃም የሰጠው የተስፋ ቃል ነው። በእውነት በረከትን ባርካለሁ፣ ዘርህ እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህ የጠላቶችን ደጅ ይወርሳል። አያችሁት? አያችሁም እንደሚል ዘርህ የጠላቶችን ጌት ይወርሰዋል። ከዛ በኋላ ጠላት በዛ ደጅ መግባትና መውጣት አይችልም። ዘርህ ይወርሰዋል። ኢየሱስም ደቀ መዛሙርቱ ምንድን ነው ያላቸው? በዚህ ዓለት ላይ ቤተክርስቲያኔን አቆማለሁ፣ የገሃነም ደጆች አይችሏትም፣ አይቋቋማትም። የገሃነም መግቢያና መውጫ አይችለውም። ስለዚህ የእግዚአብሔር ሕልውና ያንን ደጅ ይዘጋዋል። የእግዚአብሔር ደጅ ያንን ደጅ ይወርሰዋል። ስለዚህ ዘጋ የነበረው ምንድን ነበር ማለት ነው? በታቦቱና በዳጎን መካከል የነበረው የደጅ ጦርነት ነበር፣ የመግቢያ ጦርነት ነበር። ርብቃንም የመረቋት እንደዛ ነው። አንቺ እልፍ አላፍ ሁኚ፣ ዘርሽ የጠላቶችሽን ደጅ ይውረስ አሏት። መግቢያና መውጫቸውን የያዝ ማለት ነው። ስለዚህ ጠላት በእናንተ ህይወት ላይ መግቢያና መውጫ እንዲያጣ የጠላትን ደጅ መወረስ አለበት። መግቢያና መውጫ አያገኝም ቤት በኩል። ደጅ ከተወረሰ ቤት በኩል ኦልራይት። ስለዚህ ወደ ስብከቴ በፍጥነት ዘፍጥረት 4:26 ላይ እንደዚህ ይላል፣ ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ጊዜ በእግዚአብሔር ስም መጠራት ተጀመረ። በዚያ ጊዜ በእግዚአብሔር ስም መጠራት ተጀመረ። ሄኖስ የሚባል ልጅ ሲወለድለት ሄኖስ አለውና ለሴት ሄኖስ አለውና በእግዚአብሔር ስም መጠራት ተጀመረ ይላል። አማርኛው መጠራት ተጀመረ ይላል። ለዛ ነው ስብከቴ ብቢባ ነው ያልኳችሁ። ለምንድን ነው? የሆነ ብባቡ ምናምን የሚል ነገር ለመፈላሰፍ ስለፈለኩ ነው። ግን ፍልስፍና እንዳልሆነ ታዩታላችሁ። He started to call in the name of Yahweh. እንግሊዘኛው እግዚአብሔርን መጥራት ጀመሩ ይላል። በእግዚአብሔር ስም ሰው ይጠራ ጀመር ይላል። አማርኛዎችን ደግሞ በእግዚአብሔር ስም መጠራት ተጀመረ ይላል። ግን ብቻ ትውልድን ዝርዝር ያወራ ልክ እዚህ ጋር ሲደርስ ግን የሆነ ያስቆመው ነገር አለ። የያዌን ስም መጥራት የሆነ የተለየ ነገር እንደሆነ አርጎ ያስቀመጠው ነገር አለ። ስለዚህ ለየት ያለ ነገር ስለሆነ ያኔ ነው የተጀመረው። in the name of Yahweh መጥራት ያኔ ነው የተጀመረው ይላል። መጥራት የሚለው የሆነ ዝም ብሎ መጥራት ሳይሆን ላይክ የምታውቁትን ሰው አለ መጥራት ሜርሲ እንደማለት ነው። የምታውቁትን ሰው መጥራት አይነት ነው። ያህዌን እንደዛን የጠሩት ነው የሚለው። አሁን እንደ ግሪክ ሳይሆን እንደ ሂብሪው እናስባለን። ኦኬ ከኔ ጋር ናችሁ? እንደ ሂብሪው እናስባለን። እንደ ሂብሪው ስናስብ ወደ እግዚአብሔር መጥራትና በእግዚአብሔር መጥራት ይለያያል። ኦኬ ወደ እግዚአብሔር መጣራትና በእግዚአብሔር መጥራት ይለያያል። ካልገባችሁ ዶንት ወሪ ይገባችኋል ወዲያው። ወደ እግዚአብሔር መጥራት I called to God ማለት ነው እግዚአብሔርን እየጠራሁት ነው ማለት ነው። እኔ እዚህ ጋር ሆኜ እግዚአብሔርን እዛ ጋር እየጠራሁት ነው ማለት ነው። I called in the name ማለት ግን ስም ውስጥ ሆኜ ማለት ነው። I called in the name ስም ውስጥ ሆኜ ማለት ነው። ልዩነቱ ቀላል ነው አይደለ? in the name ማለትና to God ማለት ይለያያል። አሁን እንደ ግሪክ ሳይሆን እንደ ሂብሪው ስናስብ ሂብሪው ስም ማለት ስም ማወቅ ማለት ዝም ብሎ ስለ ሰውየው የሆነ ስም መረዳት ማለት አይደለም። ስም ማወቅ ማለት ሰውየው ጋር አክሰስ ማግኘት ማለት ነው። ስም አክሰስ ነው። ለምሳሌ ያህዌና ኤሎሂም ይለያያል። ዛሬ የዘመርነው ስለነበረ በጣም ደስ ይላል።
ያህዌና ኤሎሂም ይለያያል። ዘፍጥረት 1 ሲጀምር የጀመረው በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል in the beginning God ሲል ማን ነው? ኤሎሂምን ነው። በራሺት ባራ ኤሎሂም አይደል? ኤሎሂም የሚለው ምንድነው? እግዚአብሔር። አዊሽ እግዚአብሔር ባይባል አዊሽ አምላክ ቢሉት ወይም ደግሞ ምክንያቱም ኤሎሂም እና ያህዌ ይለያያል። ኤሎሂም ምንድነው? ታይትል ነው። ኤሎሂም ማለት ታይትል ነው። ፓስተርዬ ስል ማን ተጠራው ታውቃላችሁ። ግን ፓስተር ብርሃንና ብርሽ ይለያያሉ። እሱ አንድ ነው። እውነት እሱ አንድ ነው። ብርሽና ፓስተር ብርሃን ግን ይለያያሉ። ብርሽ ለሁሉም አይደለም፣ ለተወሰነ ሰው ብቻ ነው ብርሽ። ፓስተር ብርሃን ግን ለሁሉም ነው። ኤሎሂም ሌላ ነው፣ ያህዌ ሌላ ነው። ያህዌ ፐርሰናል ስሙ ነው። ኤሎሂም ግን ታይትሉ ነው። ስለዚህ ሰማይና ምድርን የፈጠረው እግዚአብሔር ታይትሉ ነው፣ የፈጣሪነት ታይትሉ ነው ኤሎሂም። ልክ ምዕራፍ 2 ላይ ሲሄድ ግን ታውቃላችሁ ታይትሉ ይለወጣል። ከኤሎሂም ወደ ምን እንደሚለወጥ ታውቃላችሁ? ያህዌ ኤሎሂም ይሆናል። ስሙ ልክ ምዕራፍ 2ን 7ኛውን ቀን አርፎ ሲጨርስ ምን እንደሚል ታውቃላችሁ? ሰው መስራት ሲጀምር እግዚአብሔር አምላክም ይላል። ወይ ደግሞ ምናልባት አዲሱ ትርጉምም ያህዌ ስለሚጠቀም ታዩታላችሁ። እግዚአብሔር አምላክም የሚለው ምንድነው የሚለው? ያህዌ ኤሎሂም። ስሙ ይለወጣል። ለመሰላችሁ ሰው ጋር ስለመጣ ሰው ሊሰራ ስለሆነ በአምሳሉ በመልኩ ሊሰራው ስለሆነ ፐርሰናሊ ተች ስላለው ያህዌ ኤሎሂም ይሆናል። ኤሎሂም ብቻ ሳይሆን ምን ይሆናል? ያህዌ ኤሎሂም ይሆናል። ሁለቱ የተለያዩ ናቸው። እግዚአብሔር ከፓስተርነት ወደ ምንነት ተለወጠ ማለት ነው? ወደ ብርሽነት ተለወጠ ማለት ነው። እግዚአብሔር ከኤሎሂምነት ያህዌ ኤሎሂምነት ውስጥ ገባ፣ ሪሌሽናል ሆነ ማለት ነው። እግዚአብሔርን ሁሉ ጊዜ ኤሎሂም ላይ ስታዩት ሪሌሽናል ነው። ያህዌ ላይ ስታዩት ሪሌሽናል ነው። ኤሎሂም ስታዩት ደግሞ አምላክነቱ ላይ ነው፣ ታይትሉ ላይ ነው። ኤሎሂም ማለት ያህዌ ማለት ነው ስትሉ ያህዌ ማለት ባይዘዌ ትርጉሙን አያውቁትም። ምን ማለት ነው? ትርጉሙ አይታወቅም። እግዚአብሔር ትርጉሙ የማይታወቅ ስም ነው ለራሱ የወሰደው። ዮድ ሄ ቫቭ ሄ ያህዌ ብለን ጠራዋለን። ግን ባይዘዌ ስሙ ያህዌ አይደለም። ስሙ ማንም ሰው ፕሮናንስ እንዴት እንደሚደረግ አያውቅም። ማንም ውስጡ ቫውል የለው። ቫውል የለው ማለት ነው ፕሮናንስ ማድረግ አትችሉ። ፕሮናንስ ማድረግ ስለማትችሉ ስሙ አይጠራም። ለመጥራት ግን ስሙን ውስጡ ቫውል ከተን ያህዌ ያልነው ለመጥራት እንዲመች። ይሄ ስም በአመት አንድ ጊዜ ሊቀ ካህኑ ገብቶ በቅድስተ ቅዱሳን ይጠራዋል። ሲጠራው ደጅ ይከፍታል ስሙ። ይህንን ስም በአመት አንድ ጊዜ ሊቀ ካህኑ ይገባና ይህንን ስም ሲጠራ ደጅ ይከፍታል። ይህንን ስም ማንም አይጠራው። አንፕሮናውንሰብል ነው የሚባለው ስሙ ዮድ ሄ ቫቭ ሄ። ግን ምን እንደሚባል ታውቃላችሁ? ይህ ስም አይጠራም፣ ግን ይህ ስም ይተነፈሳል ይባላል። ለምን እንደሆነ ታውቃላችሁ? እስቲ በሉማ ምን እንደሆነ ታውቃላችሁ? ዮድ ቫቭ ያህዌ 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 ያህዌ። ሰው ሁሉ ትንፋሹ ያህዌ ጥሪ ነው። የሰው ሁሉ ትንፋሽ ያህዌ 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 ሰው የሚሞተው ያህዌ ማለት ሲያቆም ነው። ሰው የሚሞተው ይህን ስም መጥራት ሲያቆም። ስሙ የሚጠራ አይደለም፣ የሚተነፈስ ነው። በተለይ ስትሮጡ ልባችሁ ሲመታ ስለዚህ
ምን እንደሆነ ታውቃላችሁ? ኢትስ ኦል አባውት አዌርነስ። አዌር መሆን ነው ማለት ነው። እየጠራሁ ነው። ልክ አዌር ስትሆኑ ያለው ልዩነት ቶሎ ልበል። ኦኬ ማውራው ብዙ ነገር ሆኖብኝ ነው። በእስራኤል የተለመደ ነገር አለ። ስም ዝም ብሎ ስም አይወረወርም። ስም ትርጉም አለው። ትርጉም እንዳለው ላሳያችሁ። እሺ ቻክ ሚስለር የሚባል ሰውዬ በጣም ድሮ ሰማው ነበር። በጣም ምርጥ ሰው ነው እና ስለ ጂኒኦሎጂው ሲያወራ ዘፍጥረት 5 ላይ ያለውን ጂኒኦሎጂ ማለት ነው ሊስቱን አዳም፣ ሴት፣ ኤኖክ፣ ኬናን፣ መሐለል፣ ጃሬድ፣ ኢናሽ፣ ማቱሰላ፣ ላሜህ፣ ኖዋ አይደል? እነዚህ ስሞች 10 ስሞች ናቸው እስከ ኖህ ድረስ። ስሞቹን ተረጎማቸው። ኦኬ ስሞቹን ተረጎማቸው። እያንዳንዱ ስም አዳም ማለት ለምሳሌ ምድር ማለት ነው። አዳማ አፈር ማለት ነው አይደል? መሬት ሰው ማለት ነው። ስለዚህ አዳም ማለት አፈር ማለት ነው። ሴት ማለት ደግሞ አፖይንትድ ማለት ነው። ኢኖሽ ማለት ሞርታል ማለት ነው፣ ሟች እንደማለት ነው። ከናን ማለት ሶሮ ማለት ነው። መሐለል ማለት ብለስድ ጋድ ማለት ነው። ጄሬድ ማለት ሻል ካም ዳውን ማለት ነው። ኢኖክ ማለት ቲቺንግ ማለት ነው። ማቱሳላ ማለት ሂዝ ዴዝ ሻል ፖይንት ኦር ሻል ብሪንግ እንደማለት ነው። ላሜ ማለት ደስፔሪንግ ማለት ነው። ኖ ማለት ኮንፈርት ማለት ነው። አንድ ላይ ስታነቡት እንደሚል ታውቃላችሁ። ማን አፖይንትድ ሞርታል ኤንድ ሶሮ but the blessed God shall come down teaching and his days shall bring the despairing comfort or rest. ስማቸው ሲተረጎም ልክ እስከ ኖህ ድረስ ሲተረጎም ምንድነው? ሰው ሟች ሆኖ ተፈጥሯል። ነገር ግን የተባረከው እያስተማረ ይመጣል። የሱ ሞት ግን ዲስፐሬት የሆኑትን ረፍት ይሰጣቸዋል። ስማቸው ይሄ ነው። ወንጌል እንዳለ የ10 ሰው ስም ላይ ነው። ስለዚህ እግዚአብሔር በጣም አሜዚንግ ነው። ሰውን ማወቅ፣ ስሙን ማወቅ አክሰስ ማግኘት ማለት ነው። ለምሳሌ የምሰራበት ቢሮ ደውላችሁ በርኒን ፈልጌ ነበር ብትሉ ማንም ሰው አያገናኛችሁም ከኔ ጋር። በርናባስን ፈልጌ ነበር ብትሉ ማንም ሰው አያገናኛችሁም ከኔ ጋር። ዶክተር ነው ብትሉ ማንም ሰው አያገናኛችሁም። ኧረ ቆንጆ ልጅ ነው ብትሉ ማንም ሰው አያገናኛችሁም ከኔ ጋር። ለምን እንደሆነ ታውቃላችሁ? የሥራ ስሜ ሌላ ነው። የሥራ ስሜ ያዕቆብ ነው። አሁን አወቃችሁ ስሜን ያዕቆብ። ከዛ በኋላ ደውላችሁ ያዕቆብን ፈልጌ ነበር ስትሉ ያገናኛችኋል። ስም አክሰስ። የሥራ ስሜን አሁን ስለነገርኳችሁ ቢሮ ደውላችሁ ታገኙኛላችሁ። ግን የሥራ ስሜን ካልነገርኳችሁ ግን አታገኙኝ። ለዛ ነው ሁሉም ሲያገኙት ስም ማን ነው ይሉታል። የፈለጉት ለምንድን ነው? ስሙን አይደለም፣ አክሰስ። የሚፈልጉት አክሰስ ነው። ስም ማን ነው ሲለው ስሜን አልነግርህም። ለምን? አክሰስ አልሰጠህም። It's not the time. I'm not going to give you anything. ስሜን ለምን ትጠይቀኛለህ? አንተ ግን ስምህ እስራኤል ይባላል። ከዛ በኋላ የእስራኤልም ሕዝብ ይሄ ነው ይልና ያዕቆብ ይላል። እንዴ ያዕቆብ በእስራኤል አይደለ እንዴ? ኖ ያዕቆብ እስራኤል አይደለም። ያዕቆብ የመጀመሪያው የእስራኤል ነዋሪ ነው። የእስራኤል የመጀመሪያው ነዋሪ ያዕቆብ ነው። ለዛ ነው የእስራኤልም ሕዝብ ብሎ ሲጀምር ማን ነው የሚጠራው? መጀመሪያ ያዕቆብ። ያዕቆብ ራሱ ነዋሪ ነው እስራኤል ውስጥ። ስም አክሰስ ነው። ስምን መጥራት ማለት የሆነ ሪያሊቲ መጥራት ማለት ነው። ስለዚህ ስም የሚያገለግለው እንደ ዶርዌይ ነው፣ ወይም ደግሞ ስም የሚያገለግለው እንደ ሳንክቹዋሪ ነው። እየመጣው ነው። እሺ ስም የሚያገለግለው እንደ ሳንክቹዋሪ ነው፣ እንደ ዶርዌይ ነው። ለዚህ ነው ዘዳግም ላይ መጽሐፍ ቅዱስ መቅደሱን እንደሚለው ታውቃላችሁ፣ የእግዚአብሔር መኖሪያ አይለው። መቅደሱ የእግዚአብሔር መኖሪያ አይለውም። የሚለው ምንድነው? የስሜ ማደሪያ ነው የሚለው።
መቅደሱ የእግዚአብሔር ስም ማደሪያ ነው። ስሜ በዚያ ያድራል ነው የሚለው። ስሜ በዛ ያድራል ማለት ምን ማለት ነው? ስሙ የሆነ የሚያድር ፕሬዘንስ ነው። ስሙ ዝም ብሎ ስም አይደለም፣ ፕሬዘንስ ነው። ድዌል የሚለው ቃል ምን እንደሆነ ታውቃላችሁ? ሻካ ማለት ነው። እሱ ማለት ደግሞ ሸኪና የሚለው ቃል የመጣው ከሱ ነው። ድዌል ማድረግ ማለት ምንድነው? ክብር እንደማለት ነው። ስሙ የሆነ ቬዝል አይነት ነገር ነው። የእግዚአብሔርን የሆነ ነገር የሚይዝ ነገር ነው። ስሙ ፍሪኩዌንሲ ነው። ስሙ ቦታ ነው። ለዚህ ነው ሶስተኛው ከአስርቱ ትእዛዛት መካከል ሶስተኛው ከኔ በቀር ሌላ አማልክት አይኑሩልህ፣ የተቀረጸ ምስል ለራስ አታርግ ብሎ ሶስተኛው የተናገረው ምንድነው? ስሜን በከንቱ እንዳጠራ። በጣም ከባድ የሆነው ለዛ ነው። ስሙ ዝም ብሎ ስም አይደለም፣ ስሙ አክሰስ ነው። ይሄንን ስም do not misuse this name እያለ ነው። ይሄንን ስም ዝም ብለህ ለራስህ እንዳትጠቀምበት። do not misuse this name. It's an access. ስሙ አክሰስ ነው። ስሙ መግቢያ ነው። ስለዚህ ዝም ብለህ ይሄንን ስም እንዳትጠቀምበት። ሶስተኛው ትልቁ ህግ ከሌላ ሁሉ መካከል አይገርምም? እንትና ክብር፣ እንትን በል፣ እንዳትስረቅ፣ እንዳትገድል ምናምን ከማለቱ በፊት የመጣው ምንድነው? do not use my name in vain. Jesus ምናምን አትበል አይደለም። oh my god ምናምን እንዳትበል አይደለም። no, do not use this name as an access for something wrong. ስሜን ለማይሆን ነገር እንዳትጠቀምበት ያለ ነው። ስሙ መግቢያ ነው። አብርሃም መሰዊያውን ካዘጋጀ በኋላ መስዋዕቱን ካስቀመጠ በኋላ ሁሉን ነገር ካስተካከለ በኋላ ምን ይላል? he calls in the name Yahweh. ስሙ ውስጥ ገባ ነው የሚለው። in the name ስሙ ውስጥ ገባ። ስለዚህ እንደ ሂብሩ አስቡ፣ እንደ ግሪክ እንዳታስቡ። እንደ ሂብሩ ስታስቡ ምንድነው? ስሙ የሚገባበት ነው። ለዛ ነው ያልኩት ምንድነው መሰላችሁ? እኔ it's a name space. a name space. ስሙ ዝም ብሎ የሚወረወር ነገር አይደለም፣ መዶሻ አይደለም። ስሙ it's a space. you get into it. it's a space. ልክ ስነግራችሁ ይገርማችኋል፣ ጥቅሱ ሁሉ ይበራላችኋል። አሁን ልክ ይሄን ስትይዙት ምለው ያኔ ነው። ምን ያህል መሰላችሁ? may the name of the Lord God Jacob protect you. may the name of the God of Jacob protect you. ስሙ ይጠብቅህ። እንዴት ነው የሚጠብቅህ? የምትገባበት ቦታ ነው። he will protect you. you live there, he will protect you. ዘጸአት ላይ እግዚአብሔር እንደዚህ ያለው ሙሴን፣ መልእክተኛዬን በፊት እልካለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልም፣ አታስመርሩት የሚለው ምንድነው? for my name is in him. ስሜን የተሸከመ ስለሆነ እንዳታስመርሩት። አክሰስ የምታገኙበት መንገድ እሱ ላይ አድርጌዋለሁ። ስለዚህ መልእክተኛዬን እንዳታስመርሩት ብሎ ይላል። አንደኛ ነገሥት 21:4 ላይ ጥቅስ ልስጣችሁ ብዬ ነው። ስሜን በኢየሩሳሌም አኖራለሁ፣ በእግዚአብሔር ቤት መሰዊያን በዛ ስራልኝ። እግዚአብሔርም ለዳዊት ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኩት በኢየሩሳሌም ስሜን ለዘላለም አኖራለሁ። በዚህ ቤት ውስጥ ስሜን ለዘላለም አኖራለሁ። እግዚአብሔር ቤቱን ምን ማድረጊያ ነው ያደረገው? ስም ማኖሪያ ነው ያደረገው። ስሙን የሚያኖርበት ቦታ። ባይ ዘ ዌይ ያውቁታል እሱን፣ ይሄንን እውነት
ምክንያቱም ጸሎታቸውን ስትሰሙት በደንብ ስታነቡት እንደዛ ነው የሚለው። ለምሳሌ አሁን ሰለሞን ሲጸልይ እንደዚህ ብሎ ነው የጸለየው። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያት ባለው ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ። ነገር ግን አቤቱ አምላክ ሆይ ወደ ባሪያ ጸሎትና ልመና ተመልከት። ዛሬም ባሪያ በፊት የሚጸልየውን ጸሎትና ጥሪ ስማ። ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ሌትና ቀን የተገለጡ ይሁኑ። አያችሁት የሚለው ቦታውን? ይሄ ቦታ ስሜ ይኖርበታል ያልከው ቦታ ነው። ምንም ነገር እግዚአብሔርን ሊይዘው አይችልም። መቅደሱ ግን የስሙ ማረፊያ ነው። ስለዚህ ደስ እንዲለን አንዳንድ ጥቅሶች እናንብብ። ምሳሌ 18:10 እንደዚህ ይላል። እኔ አነበዋለሁ፣ ዶንት ወሪ። እንደዚህ ይላል 18:10 የያህዌ ስም የበረታ ግንብ ነው፣ ጻድቅ ወደሱ ሮጦ ከፍ ከፍ ይላል። The name of Yahweh is a strong tower and the righteous shall run into it. አይገርምም? የያህዌ ስም የጸና ግንብ ነው፣ ጻድቅ ወደሱ ውስጥ ሮጦ ከፍ ይላል። የሚያመልጠው ጻድቅ ስሙ ውስጥ ሮጦ ነው። ስሙ የሚገባበት ቦታ ነው ማለት ነው። ስለዚህ ሴፍቲ ያለው እዚህ ስም ውስጥ ነው። ወደዚህ ስም መሮጥ ይችላል ማለት ነው። ስሙ የሚገባበት ነው ማለት ነው። ስሙ ሐሳብ ሳይሆን ስፍራ ነው ማለት ነው። ስሙ ሬፊውጃችን ነው። ስሙ ፐርስፔክቲቫችን ነው። ከፍ ብለን የምንደበቅበት ነገሮችን በደንብ የምናይበት ቦታ ነው ማለት ነው። መጽሐፍ ቅዱስ እንደገና May Yahweh answer you in your day of trouble. May the name of God of Jacob protect you ብሎ አንብበናል። ምዕራፍ 91:1-2 ደግሞ እንደዚህ ይላል። በእግዚአብሔር ተራራ ማን ይኖራል? በቅድስናው ስፍራ እንደሱ ሳይሆን he who dwells in the shelter of the most high በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በእኔ አምኗል። በቁጥር 14 ላይ ደግሞ ይላል ወዶኛልና I will deliver him. I will protect him because he knows my name. He knows my name. Knows my name. አውቋል ማለት ነው አይደል? ያዳ ነው አይደል? ሪሌሽንሺፕ ስሜን አውቆታል ማለት I know his name ማለት አይደለም። ስሜን አውቋል ማለት ከስሜ ጋር ሪሌሽንሺፕ አለው ማለት ነው። ስለዚህ ለፕሮቴክሽኑ ኮንዲሽኑ ምንድነው የሚለን? ስሙን ማወቅ ነው የሚለን። ይስሐቅ አንድ ጊዜ መሰዊያን ሰራ። እንዳውም አባረሩት። የነበረበት ቦታ ጉድጓድ ሲቆፍር ይገዘጉበታል። ጉድጓድ ሲቆፍር የኛ ነው ይሉታል ምናምን። ከዛ በኋላ ተሰዶ ሄደና ጉድጓድ አልቆፈረም፣ መሰዊያን ሰራ ይላል። መሰዊያን ሰራና he calls in the name Yahweh ነው የሚለው። አሁንም በስሙ መጣራት ጀመረ። እዚህ ስም ውስጥ ገብቶ መጣራት ሲጀምር መጽሐፍ ቅዱስ እንደዚህ ይላል፣ እነዛ ሰዎች እንዳለ መጡ ይላል። ከዛ በኋላ እግዚአብሔር አንተ ጋር እንደሆነ አይተናል፣ ስለዚህ ካንተ ጋር ቃል ኪዳን እንግባ አሉት ይላል። ያባረሩት። ከዛ እንደዚህ ነው የሚለው ይስሐቅም እናንተ ትጠሉኝ የለ ወይ ለምን መጣችሁ አላቸው ይላል። ምክንያቱም እግዚአብሔር ካንተ ጋር እንደሆነ አውቀናልና አንተ በእግዚአብሔር የተወደድክ ካንተ ጋር ቃል ኪዳን እንግባ አሉት ይላል። ስሙ ሲጠራ ውስጥ ስሙ ስትቀኙ የጠሏችሁ ሰዎች ቃል ኪዳን ለማድረግ ይመጣሉ ሮጠው። ስለዚህ ስለ ስሙ ማወቅ ፎርሙላ አይደለም። ይሄ ስም የሚገባበት ቦታ ነው እንጂ ፎርሙላ አይደለም። የሆነ ፕሮናንሴሽኑን የምታስተካክሉበት እንደዚህ ነው የሚጠራው እንደዚህ ነው የሚጠራው የምትሉበት ቦታ ሳይሆን የሚኖርበት ቦታ ነው፣ መኖሪያ ነው። ኦኬ ፊልጵስዩስ ላይ እንደዚህ ይላል
ኢየሱስ ክርስቶስ በጣም ትሁት ሆኖ ከክብሩ ወርዶ ሁሉን ነገር ጥሎ ሲመጣ እግዚአብሔር ይላል ያለ ልክ ከፍ አደረገው። ያለ ልክ የሚለው አማርኛ ደስ ይላል። ግሪኩን ደግሞ ስታዩት ደግሞ እንደምታውቃላችሁ ግሪክ ስለማውቅ አይደለም፣ በጣም ቃል በቃል መተርጎም ስለምወድ ነው። ግሪኩን ስታዩት እንደምታውቃላችሁ ሌላ ቦታ ተጠቅሞት ማቅ የትየለሌ ከፍ አደረገው ነው የሚለው። የትየለሌ የሆነ ቃል ነው የፈጠረው ጳውሎስ፣ ሌላ ቦታ የሌለ ቃል ነው የፈጠረው። የትየለሌ ከፍ አደረገው። ከዛ በኋላ he gave him the name ነው የሚለው። አይገርምም? የሆነ ስም ሰጠው አይደለም የሚለው the name፣ ያንን ቦታ ያንን ስም ሰጠው። ስለዚህ ልጁ ወራሹ ነው የሚለው እሱን ነው። ልጁ አሁን የዚህ ስም ባለቤት ነው። ኢየሱስ የተቀበለው ያንን ስም ነው። he gave him the name ነው የሚለው። ሄይ ኢየሱስ አሁን የዚህ ስም ባለቤት ነው። ከዛ በኋላ ይላል in the name of Jesus every knee shall bow. In the name, ልክ ስሙ ስትገቡ every knee will bow because he owns the name now. He owns that space. ለዛ ነው የሚለው ምን ይላል? celestial ones ይላል፣ terrestrial ones፣ subterranean souls። ምን ማለቱ መሰላችሁ? እኛም አንጠራቸው በላይ በሰማያዊ ስፍራ ምናምን ምንላቸው እነሱን ይላል። በዚህ የሚኖሩት እነሱን ይላል። በታች ያሉት እነሱን ይላል። ሁሉም ልክ እዚህ ስም ክልሉ ሲገባ ይወድቃል። he owns the name። እግዚአብሔር የሆነ አዲስ ስም ሰጠው አይደለም የሚለው he gave him the name። ለዛ ነው ጳውሎስ በአዲስ ኪዳን ውስጥ ብዙ የምታዩት ቃል አለ። አሁን ምን አይነት ቃል ታያላችሁ መሰላችሁ? በክርስቶስ ውስጥ ይላል። በክርስቶስ ማለት የሆነ ነገር ማለት አይደለም። እዚህ ስም ውስጥ ማለት ነው። የምትገቡበት ቦታ ነው። እዚህ ስም ውስጥ ነገር ይለያል። እዚህ ስም ውስጥ ሕግ ይለያል። ይህ ስም ውስጥ መኖሪያችሁ የዘላለም አምላክ ነው። እዚህ ስም ውስጥ ነገሮች ይለያያሉ። ውጭና እዚህ ስም ሕጉ ይለያል። ሃሌሉያ! ኢየሱስ እንዴት እንደመጣ መጽሐፍ ቅዱስን እናንብብ። እንደዚህ ይላል ሆሳና to son of David, blessed is he that comes in the name of Yahweh። በዚህ ስም ውስጥ የሚመጣው የተባረከ ነው። ኢየሱስ የመጣው ስሙን ይዞ ነው። በስሙ ክልል ነው የመጣው። ይሄንን ስም ይዞ ነው የመጣው። ሆሳና ማለት ነው ታውቃላችሁ? ሆሳና ማለት praise God ማለት አይደለም። ሆሳና ማለት yes ማለት አይደለም። ሆሳና ማለት ነው ታውቃላችሁ? save us ልመና ነው። ልመና ነው። አድነን ጩኸት። ሆሳና ማለት save now ማለት ነው። ሆሳና ሲሉት ምን ማለታቸው ነው? አድነነ እያሉ ነው። ጩኸት ነው። የደህንነት ጩኸት ነው። ኢየሱስ ምን እንዳልታውቃላችሁ አለቀሰ ይላል። የደህንነትሽን ወራት አላወቅሽም። ይዤ እኮ እየመጣሁት ያለሁት እኮ it's a place to be። ራሱን እኮ ነው መዳኛውን ነው ይዤ እየመጣሁ ያለሁት። ከእናንተ ጋር እኮ ላድር እየመጣሁ ነው እያለ ኢየሱስ ሲመጣ የመጣው ያንን ስም ክልል ይዞ ነው የመጣው። he brought that name space። ግን ያለው እንደዚህ ነው፣ አላወቅሽም። you don't know። ከዛ ኢየሱስ እንደዚህ አለ፣ እኔ ልሄድ ነው ግን አላቸው ደቀ መዛሙርት አፍሩልኛል። ከዛ ምን በላቸው አለው? ጥመቋቸው። እንዴት ነው የምትጠምቋቸው አለ? በአብ በወልድ በመንፈስ ቅዱስ ስም። እንደሆነ ታውቃላችሁ የሚለው baptize them into
the name of the Father, the Son, and the Holy Ghost. ሶስት ስም አይደለም። not into those names. No, in the name. አንድ ነው። ግን እዛ ውስጥ ማን ነው የሚኖረው? the Father, the Son, and the Holy Ghost. ስለዚህ ሰው ሲጠመቅ ምንድነው የሚሆነው ማለት ነው? እዛ ስም ውስጥ እየገባ ነው። ጥምቀት ምንድነው? ሪሎኬሽን ነው። ጥምቀት ስም ውስጥ የምትገቡበት ቦታ ነው። ለዛ ነው እንደዚህ ያለ ያለው baptize them into the name ነው የሚለው። baptize them by the name አይደለም የሚለው into the name። አዲስ ኪዳንም ብሉይ ኪዳንም ያለ ነው። የሚገርማችሁ ሂብሪውም ግሪክም ሌላ ቦታ ላይ የሚጠቀመው ሌላውን ነው። በዚህ ለማለት ከፈለገ በዚህ ነው የሚለው። ግን እዚህ ጋር ግን በዚህ አይደለም እያለ ያለው። በስም አይደለም እያለ ያለው into the name ነው እያለ ያለው። ኢንቴንሽናል። ስለዚህ በኢየሱስ ስም ስንል in the name of Jesus ነው የምንለው። by አይደለም in the name of Jesus ነው የምንለው። ያ ሰውዬ ሽባ ነበረ። ከዛ ጴጥሮስና ዮሐንስን እየለመናቸው የሆነ ነገር ሊቀበል እንትን አለ። ብር የለንም፣ ወርቅ የለንም, but I will give you. አያችሁት እንደሚል I will give you what I have. What do I have? I have this space. I have this space in me. ይሄ ያስኩት ቦታ አለኝ። come ያለው እንደዛ ነው። by the way ያለው ምንድነው ታውቃላችሁ? in the name of Jesus walk። ምንድነው መሰላችሁ? በኢየሱስ ስም እነግርሃለሁ ተራመድ አይደለም። come in the name. come into the name and walk. አያችሁት? in the name, inside the name of Jesus walk. inside that name come and walk. እጁን ይዞ አነሳውና come and walk አለው ይላል። አያችሁ እንደዛ ነው የሚለው። ከዛ ሰውየውን እጁን ይዞ ወደ ኔም ስፔሱ ከተተው። ሲከተው ሰውየው መሮጥ ጀመረ። አጃባ አለ። ያለህበት ቦታ መሄድ አትችልም። when you come into that name ያ ስም ውስጥ ግን ስትገባ ግን ህጉ ይለያል። ህይወትህ ላይ የሆነ ነገር አለ። come into that name የሆነ ነገር ካለ ነገርህ ላይ come into that name። ልክ እዛ ስም ውስጥ ሲገባ ታውቃላችሁ ሰውየው እንዳለ ኢሚዲየትሊ ተለወጠ። እየዘለለ ገባ ይላል። ከዛ በኋላ ሰዎቹ መተው እንዴ ምንድነው ነው ምናምን ሲሉ የደቀ መዛሙርቱ መልስ ስሙት። የደቀ መዛሙርቱ መልስ ምንድነው መሰላችሁ? ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? it's not about us ነው እያለ ያለው። አያችሁት? it's true. it's not about him. ይህ ሰውዬ በጽድቃችን በችሎታችን በእኛ ብቃት በእኛ መንፈሳዊነት እንዳዳን ነው ለምን ይመስላችኋል? ያሉትን ስሙት። ስሙን በማመን ይህ የምታዩትን የእርሱ ስም አጸናው። አይገርምም? ያጸናው የኢየሱስ ስም ነው። ስሙ ሲገባ ሰውየው ጸና። እኛ አይደለንም ስሙን ያጸናው። hey ስሙ የጸሎት መቋጫ አይደለም። ለዛ ነው የምታደርጉትን ሁሉ በኢየሱስ ስም አድርጉት። ይሄ ማለት በኢየሱስ ስም እበላለሁ በኢየሱስ ስም እሄዳለሁ ማለት አይደለም። live in that name space። የምታደርጉትን ሁሉ in the name of Jesus. do everything inside the name of Jesus ነው ያለ ያለው። አያችሁት? ሁሉ ቦታ እኮ ነው ያለው። የምታደርጉትን ሁሉ በኢየሱስ ስም ውስጥ ልበለው። እኔ የምታደርጉትን ሁሉ እዚህ ስም ውስጥ አድርጉት። ስትበሉም ስም ውስጥ አብሉ፣ ስትወጡም ስም ውስጥ ውጡ፣ ስትገቡም ስም ውስጥ ግቡ። አዌር ለመሆን ከፈለጋችሁ ጥሩታ። አዌር መሆን ከፈለጋችሁ
የምታደርጉትን ሁሉ ስም ውስጥ አድርጉት። አንድ የባረከኝ ጥቅስ ልንገራችሁና ጨርሳለሁ። ሁለት ልንገራችሁ ፕሊዝ፣ ሁለት ብቻ። ኢየሱስ እንደዚህ አለ። ዮሐንስ 17:6 ላይ ኢየሱስ የጸለየው ጸሎት እንደዚህ ነው። የሰጠኸኝን በስምህ ጠበቅኳቸው አለ። ያለው እንደዚህ ነው። የሰጠኸኝን I kept them in your name። አይገርም? ኢየሱስ የጠበቃቸው ስም ውስጥ ነው። እሱ ፕሬዘንስ ሆኖላቸው he was just their covering። የስሙን ክልል ሰጥቷቸው ነበረ። I kept them in your name። ከጥፋት ልጅ በቀር የጠፋ የለም። they were here። አሁን የሌለው አንዱ ነው፣ እሱም የጥፋቱ ልጅ ነው። ሁሉም ግን እዚህ ውስጥ ናቸው። የሰጠኝን ሁሉ ስም ውስጥ ጠበቅኳቸው። I kept them in your name። ከዛ በኋላ እንደዚህ ያለ ለደቀ መዛሙርቱ ባይዘው ኢየሱስ ትንሽ ሶስት ነገር ላድርገው በቃ የምናወራው ምን አላችሁ መሰላችሁ? ለደቀ መዛሙርቱ ካሁን በኋላ በእኔ ስም አትጠይቁም። ለምን እንደሆነ ታውቃላችሁ? you are here now። በእኔ በኩል እንደዚህ ያላችሁ አለ የምትመጡት። you are here, you can straight ask him, you can ask him straight። አይገርምም? የእውነቴን ነው የምላችሁ፣ ግሪክ ስለማውቅ አይደለም፣ ቃላቶቹን በደንብ ስለመመራመር ነው። ሁለት ቃል ነው የተጠቀመው። በእኔ አትለምኑም ያለው ምንድነው? በእኔ በኩል አማላጅ ሆነኝላችሁ፣ እንደዚህ በኩል እንደዚህ አይደለም የምትሄዱት። you will ask him as if he's right there እያለ ያለው እኔ መሃል ገብቼላችሁ በእኔ በኩል ምናምን የምትከራንት እንደዚህ የምትከባበቱት I don't know whatever ቃሉ ብቻ እንደሱ ብላችሁ የምትሄዱበት አይደለም። ግን you are here። ስለዚህ ካሁን በኋላ ያውና እሱን ጠይቁት። you have no idea what kind of access we have። አሁን እዚሁ ናችሁ። ስለዚህ ራሳችሁ ጠይቁት። you can ask him ያለው እንደዛ ነው። ሁለት የተለያየ ቃል ነው የተጠቀመው እዛው ላይ። ካሁን በኋላ በእኔ በኩል አይደለም የምትሄዱት። you can ask him if you want to ask me something, just ask me straight. if you want to ask him straight because you are there። ለዛ ነው ሲጸልይ አባቶ ይለምንሃለው የሰጠኸኝ ከኔ ጋር ይሁኑ፣ እኔ ባለሁበት በዛ ይሁኑ። የት ነው? this space። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለኔም ሰጣቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ። ስምህን ምን አልኩላቸው ነው የሚለው? ገለጥኩላቸው በሉ እስቲ። ስምህን ነገርኳቸው አይደለም የሚለው። I manifest your name አሳየዋቸው ነው የሚለው። የሚታይ ነው ማለት ነው። ቦታ ስለሆነ I manifest your name ለሰጠኸኝ። ምክንያቱም ቃሉ ፋኔሮ ነው የሚለው። ፋኔሮ ማለት የሚታይ ቪዚብሊ የሚታይ ማለት ነው። ኢንፎርሜሽን አይደለም ፋኔሮ፣ ቪዚብሊ አፒር የሚያደርግ ነገር ማለት ነው። ስምህን ይሄው አሳይቻቸዋለሁ። they know the space now። ስለዚህ አለ የሰጠኸኝ ሁሉ ያንተ እንደሆነ ያውቃሉ። አሁን ለምን እዛ ሲገቡ ያ ይላሉ። የሰጠኝ ሁሉ ያንተ እንደሆነ አሁን ያውቃሉ። አንድ ቃል ጨምርና እንጨርሳለን። ሁለት ሱሪ 5 ደቂቃ አለኝ። ምን አጣደፈኝ? ጳውሎስ አንድ ጊዜ ለቆሮንቶስ ሰዎች እንደዚህ አላቸው፣ በኢየሱስ ስም ስትሰበሰቡ መንፈሴም ከእናንተ ጋር አብሮ ሲሰበሰብ አላቸው። አንድም ሁለትም ሆናችሁ በስሜ ስትሰበሰቡ፣ በስሜ ምንድነው አለን? in the name። አንድም ሁለትም ሆናችሁ when you gather in my name። አንድም ሁለትም ሆናችሁ እዚህ ስም ውስጥ ስትገቡ I am there፣ እኔ በዛ አገኛለሁ። ይሄ ማለት የጉባኤ ቁጥር ለመንገር አይደለም።
ሁሌ ጉባኤ አነስ ሲል አንድም ሁለትም ብትሆኑ እኔ ያለው ስላልከን ምናምን አይደለም። እሱ አይደለም የሚመጣው፣ እኛ ነው የምንገባው። አንድም ሁለትም ሆናችሁ ልክ እዚህ ስም ውስጥ ስትገቡ I am there። ለምን? ቦታው ዩኒቨርሳል ነው። ቦታው አንድ ነው። ጳውሎስ በመንፈስ እዛ ውስጥ ስሙ ሲገባ እነሱ በመንፈስ እነሱ ደግሞ አንድ ላይ የሆነ ቸርች ሆነው እዛ ስሙ ሲገቡ ተገናኙ። የተገናኙት አንዱ ቦታ ነው። ሁለቱም ቦታ የስሙ ክልል ነው። ስለዚህ የስሙ ክልል ከየትም አክሰስ ይደረጋል። ከየትም አክሰስ ስታደርጉት አንድ ላይ መገኘት ትችላላችሁ። በስሙ ተሰብስባችሁ ባላችሁበት ሰዓት መንፈሴ ከእናንተ ጋር ነበር ይላል። ምክንያቱም እኔም ስገባ በስሙ ውስጥ እናንተም ስትገቡ በስሙ ውስጥ አንድ ቦታ ነው የምንገናኘው። ለዛ ነው የክርስቶስ አካል ይሆን ነው። የትም ብትሆኑ ልክ ስሙ ስትገቡ አንድ ቦታ ነን። አንድ ቦታ ነን። አንድ አካል ነን ሁላችንም ስሙ ስለምንገናኝ። እዚህ ስም ውስጥ የገባ ሁሉ አንድ ነው። ከዛ በኋላ ይህንን ብዬ ደስ ያለኝን ጥቅስ ልበለውና ጨርሳለሁ። ጳውሎስ ኢየሱስ ክርስቶስ ጳውሎስን እንደዚህ አለው። በብርሃን ተገለጠለትና ኖ ሊጸልይለት ለጳውሎስ ሄዶ ማን ነበር ስሙ? አናንያ። ተገለጠለትና ኢየሱስ ምን አለው? ሂድና ንገረው፣ ይህ በአሕዛብ ዘንድ በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነው። አይገርምም? ጳውሎስ አገልግሎቱ ስም መሸከም ነው። ያ ሙሴ ጋር የነበረው ሰውዬ ትዝ ይላችኋል? ሙሴን እግዚአብሔር ያለው ስሜ በሱ ነውና እንዳትነኩት የተባለው ሰውዬ ትዝ ይላችኋል? ልክ እንደዛ ኢየሱስ ምን አለው? he will carry my name። ስሜን ተሸክሞ ስሜ ባልተተከለበት ቦታ እየሄደ ስም ተካይ ነው ጳውሎስ። ኢቭን ተከትላችሁ ስትሄዱ እንደዚህ ነው የሚለው። ጳውሎስም ማንም ስሙን ባልጠራበት ቦታ እየሄድኩ ይላል ስሙን ተከል ነበር ይላል። የሚለው እንደዛ ነው። ስሙ ባልተጠራ ቦታ እየሄድኩ ይላል። ጳውሎስ አገልግሎቱ ምንድነው? ስም መትከል ነው። ኔም ፕላንተር ነው። ኔም ፕላንተር ነው ጳውሎስ። ሄይ ስለዚህ ወገኖቼ ስሙ በእናንተ ላይ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አላብራራላችሁም ግን በድፍረት ልበለው። ጸጋና እውነትን ተሞልቶ እኛ መካከል ኖር አይደለም የሚለው እኛ ውስጥ ነው። in us ነው የሚለው። dwell in us። dwell ማለት ምንድነው አልኳችሁ? ሸካይናውን in us። ፍሬንድ አላወቀውም እንጂ እንደ አራዳ ቋንቋ ላውራ። አላወቀውም እንጂ ስም ተሸካሚ ነህ። አዌር ስትሆን ልክ ስም መፍሰስ ሲጀምር አካባቢ እየተቀየረ ይመጣል። ከሰውም ሰው አለ፣ ስም ተሸካሚዎች አሉ። ሁሉ ሰው አንድ አይነት አይደለም፣ ስም የሚሸከሙ አሉ። ስለዚህ ብለህ እንትንን ሰፋ አድርገህ ክፈት ስም ለመሸከም። ስሙን ከተሸከምክ ያን ጊዜ አንተ ምንድን ነህ መሰለህ? This is the house of God. This is the gate of heaven. Praise God. Hallelujah. Yes.